ሰላም ተማሪዎች እንዴት ናችሁ? ዛሬ የምንመለከተው የግሬድ 12 ጂኦግራፊ የማትሪክ ጥያቄዎች የተዘጋጁ ጥያቄዎችን አብረን እንመለከታለን። በምንመለከትበት ሰዓት ላይ እያንዳንዱን ምርጫ ላይ ያሉትን ጥያቄዎች መልሱንና ለምን ሌሎቹ መልስ እንዳልሆኑ አብረን እንመለከታለን። ሲቀጥል ደግሞ አንዳንድ ነገሮችን ደግሞ በራሳችሁ ደግሞ በደንብ ዲፕ ሰጥታችሁ ደግሞ እያንዳንዱ ርዕስ ግልጽ ያልሆነላችሁ ርዕስ ደግሞ በደንብ ዲፕ አድርጋችሁ ማንበብ አለባችሁ ማለት ነው። ከመጀመሪያው ጥያቄ በምንጀምርበት ሰዓት ላይ የመጀመሪያው ጥያቄ የሚላል which of the following is not a tool commonly used in geographic analysis። ስለዚህ ብዙ ጊዜ የማትሪክ ጥያቄ ላይ የምንሸወደው ጥያቄውን ስለማንረዳው ነው። መጀመሪያ ጥያቄውን ምን ሊለን እንደፈለገ እንረዳና ከዛ ላይ ምርጫዎቹን እናነባለን ማለት ነው። ምንድነው እያልን ያለው? በጂኦግራፊክ አናላይሲስ ጊዜ በዋነኝነት የማንጠቀመው ቱል የትኛው ነው? A GIS ወይ ደግሞ ጂኦግራፊክ ኢንፎርሜሽን ሲስተም፣ B GPS ግሎባል ፖዚሽን ሲስተም፣ C ሪሞት ሴንሲንግ፣ D ስቴቶስኮፕ። ስለዚህ አሁን ይህን ጥያቄ የባዮሎጂ ተማሪዎች ቢሆኑ በቀላሉ ይመልሱት ነበር። ለምን ስንል ከነዚህ ከተዘረዘሩት ምርጫዎች ውስጥ የምትለየው አንዷ ነች። እሷም ደግሞ ዲ ስቴቶስኮፕ የምትለዋ ነች። መልሱ የዚህ ጥያቄ ዲ ስቴቶስኮፕ የሚለው ነው። ለምን ስንል ስቴቶስኮፕ የሚለው ይሄ ሜዲካል ኢንስትሩመንት ሲሆን የሚያገለግለውም ደግሞ ዶክተሮች ወይ ደግሞ ነርሶች ፔሸንት በሚመጣበት ሰዓት ላይ የፔሸንቱን የልብ ምት፣ የሳምባ ተነፋፈስ ሂደቱን ለመረዳት ቦዲያቸው ላይ ሳውንድ የሚሰሙበት ሜካኒዝም ነች። ጆሮአቸው ላይ አድርገው ልክ እንደ ኤርፎን ጀርባቸው ላይ ወይም ደግሞ ደረታቸው ስር በሚያደርጉበት ሰዓት ላይ የልብ ምታቸው ሊሆን ይችላል ወይም ደግሞ የሳምባ ተነፋፈስ ሂደታቸውን ቼክ የሚያደርጉበት ሜካኒዝም ነው እንጂ የጂኦግራፊክ ወይም ደግሞ የማፕ አናላይሲስ የሚሰራ መሳሪያ አይደለም ማለት ነው። ስለዚህ እዚህ ጥያቄ መልሱ ዲ ነው። ለምን ሌሎቹ አልሆኑም ስንል ደግሞ የመጀመሪያው ለምሳሌ GIS የሚለው ጂኦግራፊክ ኢንፎርሜሽን ሲስተም የሚለው ይሄኛው ዋን ኦፍ ደ ሞስት ኢምፖርታንት ቱል ነው። በጂኦግራፊ በጣም ጠቃሚ የሆነ እቃ ነው። ይህም ደግሞ የሚያገለግለን ለምንድን ነው? ለምሳሌ የተለያዩ ጂኦግራፊካል ኢንፎርሜሽኖችን ስቶር ለማድረግ ያገለግለናል። ማለትም አሁን ለምሳሌ እንደምናውቀው የእርዝ ክረስቱ በተለያዩ ጊዜ ይቀየራል አይደለ? የተለያዩ በሚቀየርበት ጊዜ ይህን የሚቀያየር ሂደት ኢንፎርሜሽኗን ምን ያደርግልናል ማለት ነው? ስቶር ያደርግልናል። ሲቀጥል ደግሞ ማፕን አናላይዝ ማድረግ ይችላል እና ደግሞ የተለያዩ ሎኬሽኖችን ኮምፔር ማድረግ ይችላል። ስለዚህ GIS ወይ ደግሞ ጂኦግራፊክ ኢንፎርሜሽን ሲስተም ጂኦግራፊካል አናላይሲስ ለማድረግ ከምንጠቀምባቸው አንዱ ወሳኝ እቃ መካከል አንዱ ነው ማለት ነው። ሁለተኛ ደግሞ GPS ነው። GPS ደግሞ ያው እንደምናውቀው ሳተላይት ቤዝድ የሆነ ናቪጌሽን ነው አይደለም? አሁን ለምሳሌ እንደምናውቀው ትልቅ የጂፒኤስ አንዱ አካል ለምሳሌ ጉግል ማፕ ነው። ጉግል ማፕን በመጠቀም ወደ ተለያዩ ቦታዎች ወደማናውቃቸው ቦታዎች መንቀሳቀስ እንችላለን፣ ጋይድ እያደረገን ጉግል ማፑ ማለት ነው። ጉግል ማፑ ጋይድ ያደረገን በውስጡ ምን ስላለ ነው? ጂፒኤስ ስላለ ነው። ያ ጂፒኤስ ሳተላይት ቤዝድ ነው። በሳተላይት ሆኖ የተለያዩ መንገዶችን አናላይዝ በማድረግ እኛን ጋይድ ያደርገናል ማለት ነው። ስለዚህ ይሄኛውም አንዱ ጂኦግራፊክን አናላይዝ የሚያደርግ መሳሪያ ነው ማለት ነው። ሶስተኛው ደግሞ ሪሞት ሴንሲንግ ነው። ሪሞት ሴንሲንግ ስንል ይሄ ደግሞ የተለያዩ ኢንፎርሜሽን እርዝ ሰርፌስ ላይ ወይ ደግሞ ይሄ የመሬት ምድር ላይ የሚከናወኑ ነገሮችን ሳይነካ ዊዛውት ተቺንግ ኢንፎርሜሽን ኮሌክት በማድረግ ምን ያደርጋል ማለት ነው? እንትኖችን ይሄ ፕሪዲክቶች ማስቀመጥ ይችላል። ለምሳሌ ጎርፎችን፣ ጎርፍ የውሃ የዝናብ ጎርፍ ሲፈጠር፣ ድርቅ ሲፈጠር፣ ይሄ ፎረስት ላይ ወይ ደግሞ ጫካ ላይ እሳት ሲፈጠር ምን ማድረግ ይችላል ማለት ነው? ይሄ ነገር ዲቴክት ማድረግ ይችላል ማለት ነው። ስለዚህ በምርጫችን ላይ ለየት ያለ ያገኘነው ማለት ነው ስቴቶስኮፕ ነው። ስቴቶስኮፕ ደግሞ ቀደም እንዳወራነው ሜዲካል ኢንስትሩመንት ነው እንጂ ጂኦግራፊካል አናላይሲስ ለማድረግ የምንጠቀምበት እቃ አይደለም ማለት ነው። እሺ ሁለተኛ ጥያቄ ስንመለከት which branch of geography primarily deal with the study of earth physics? which branch of geography primarily deal with the study of earth physical feature and natural process? ስለዚህ የጂኦግራፊ ብራንች ነው፣ አንድ አካል ነው። በዋነኝነት የሚያጠናው ደግሞ ስለ ምድር ፊዚካል ፊቸር እና ደግሞ ናቹራል ፕሮሰስ ነው። ስለዚህ ከነዚህ ከሚሰጡ ምርጫዎች ውስጥ ስለዚህ የሚያጠና ማን ነው ሀሳቡ? ኤ ሂውማን ጂኦግራፊ፣ ቢ ፊዚካል ጂኦግራፊ፣ ሲ ኢኮኖሚክ ጂኦግራፊ፣ ዲ ፖለቲካል ጂኦግራፊ።
ስለዚህ የዚህኛው ጥያቄ ደግሞ ትክክለኛ መልስ የሚሆነው ማን ነው? ፊዚካል ጂኦግራፊ የምንለው ነው። ለምንድነው ፊዚካል ጂኦግራፊ የምንለው ስንል ፊዚካል ጂኦግራፊ የሚያጠናው ስለ ናቹራል ኢንቫይሮንመንት ነው ወይ ደግሞ ስለ ተፈጥሯዊ ስለሆነ አካባቢ ነው። ለምሳሌ ስለ ማውንቴን፣ ሪቨር፣ ኦሽን እንደዚህ የመሳሰሉ ስለ ክላይሜት፣ ስለ ቮልካኖ፣ ስለ እሳተ ገሞራ፣ ስለ መሬት መንቀጥቀጥ፣ ስለ አፈር፣ ስለ እንደነዚህ አይነት ነገሮች የሚያጠና ማን ነው? ፊዚካል ጂኦግራፊ ይባላል። ጥያቄው ደግሞ የሚያወራው ስለምንድን ነው? ስለ ኤርዝ ፊዚካል ፊቸር አይደለም ወይ ደግሞ ናቹራል ፕሮሰስ። ስለ ማውንቴን፣ ስለ ውሃ፣ ስለ ኦሽኖች፣ ስለ ባህሮች የሚያጠና ከሆነ ስለ ናቹራል ፕሮሰስ የሚያጠናው ማን ነው ማለት ነው? ፊዚካል ጂኦግራፊ የምንለው ነው። ግን ሌሎቹ ለምን አይሆኑም ስንል ለምሳሌ ሂውማን ጂኦግራፊ የምንለው ስለ ሰው የሚያጠናው ስለ ፒፕል ወይም ደግሞ ስለ እነዚህ ፒፕሎች የሚያደርጉት አክቲቪቲ፣ ለምሳሌ ከአንድ ቦታ ወደ ሌላ ቦታ መፍለስ ሊሆን ይችላል፣ ባህል ሊሆን ይችላል፣ ወይ ደግሞ አሰፋፈር፣ አኗኗር። ለምሳሌ አንዳንድ ቦታዎች ላይ ጥቅጥቅ ያለው የአኗኗር ሂደት አለ፣ አንዳንድ ቦታ ደግሞ ዘርዘር ያለ የአኗኗር ሂደት አለ። ለምን የሚለው የሚያጠናው ዋናው ሂውማን ጂኦግራፊ የሚባለው የጂኦግራፊ ብራንች ነው ማለት ነው። ኢኮኖሚክ ጂኦግራፊ የምንል ደግሞ ስለ ኢኮኖሚው ነው። ለምሳሌ ስለ አግሪካልቸር ሊሆን ይችላል፣ ኢንዱስትሪ፣ ትሬድ፣ እነዚህ ነገሮች ኢኮኖሚ ላይ ምን ኢምፓክት አላቸው የሚለውን ነገር የሚያጠናው ማን ነው? ኢኮኖሚክ ጂኦግራፊ ነው ማለት ነው። ሌላኛው ደግሞ ፖለቲካል ጂኦግራፊ ነው። የፖለቲካል ጂኦግራፊ ደግሞ ስለ ካንትሪ፣ ስለ ሀገራቶች፣ ስለ ድንበር፣ ስለ መንግስት፣ እያንዳንዱ ሀገራቶች ያላቸው ኢንተርናሽናል ሪሌሽንሺፖች፣ እነዚህ የሚያጠናው ደግሞ ማን ነው? ፖለቲካል ጂኦግራፊ ነው ማለት ነው። በዚህ ምክንያት የዚህኛው ትክክለኛ መልስ የሚሆነው ፊዚካል ጂኦግራፊ የሚለው ይሆናል ማለት ነው። አንቺ ሶስተኛ based on the definition of geography which scholar stated geography is a science concerned with the rational development and testing of theories that explain and predict the septal distribution of phenomena on the earth surface ይላል። ስለዚህ የዚህኛው ትክክለኛ ሀሳብ ምንድን ነው? አሁን ያወራውላችሁ ዴፊኒሽን አለ። ማለትም የጂኦግራፊ ሳይንስ ኮንከርነድ ዊዝ ራሽናል ዲቨሎፕመንት ኤንድ ቴስቲንግ ኦፍ ቲዮሪ ዳት ኤክስፕሌን ኤንድ ፕሪዲክት ዘ ሴፕታል ዲስትሪቢዩሽን ኦፍ ፊኖሚና ኦን ዘ እርዝ ሰርፌስ የሚለው ዴፊኒሽን የማን ሀሳብ ነው የሚል ነው። አሁን ይህንን ጥያቄ ጭራሽ ካልተነበበ ሊከብድ ይችላል ወይ ካልተገመተ በስተቀር ፈተናው ላይ ስንቀመጥ። ስለዚህ ይሄ እንደዚህ ዴፊኒሽኖች ስናገኝ ግዴታ መነበብ አለባቸው ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ሲ ይትስ የሚለው ምርጫ ይሆናል ማለት ነው። ይሄኛው ያው ይትስ ያለው ምንድነው? ጂኦግራፊ ሳይንስ ነው። ስለ ኤክስፕሌን ያደርግልናል ወይ ደግሞ ፕሪዲክት ያደርግልናል። ስለምንድነው ፕሪዲክት የሚያደርግልን? ስለ ሴፕታል ዲስትሪቢዩሽን ፕሪዲክት ያደርግልናል ማለት ነው። ሴፕታል ዲስትሪቢዩሽን ደግሞ በውስጡ ሁለት ነገሮችን ይዛል። ስለ ናቹራል እና ሂውማን ፊኖሚና ይላል ማለት ነው። ስለዚህ ጂኦግራፊ የምንለው ፕሪዲክት ያደርጋል። አንድ ነገር ከመፈጠሩ በፊት መገመት ይችላል። በዛ ላይ ደግሞ ግምቱን ደግሞ ኤክስፕሌን ማድረግ ይችላል። ጂኦግራፊ የምንለው ሳይንስ ነው። ምንድነው ፕሪዲክት የሚያደርገው? ስለ ሰው ልጅና ስለ ተፈጥሮ ያለውን ዲስትሪቢዩሽን ሴፕታል ዲስትሪቢዩሽን ምን ያደርጋል ማለት ነው? ፕሪዲክት ማድረግ ይችላል። በዋነኝነት ይት ፎከስ አድርጎ ያወራው ስለምንድነው? ሴፕታል ዲስትሪቢዩሽን የሚለው ኮንሰፕት ነው ማለት ነው። ይህን ጥያቄ ደግሞ ይህንን ሀሳብ ይነበብ በሌላ ጥያቄ ደግሞ እዚሁ ላይ እናገኘዋለን በዚህ ቪዲዮ። ሌሎቹ ለምን አልሆኑም ስንል ለምሳሌ አሌክሳንደር ቮንን ስንመለከት አሌክሳንደር ቮን እንደምናውቀው ፋዘር ኦፍ ሞደርን ጂኦግራፊ የሚባለው እንዳትረሱ who is the father of modern geography ተብሎ እንኳን የመጣ ጥያቄ ላይ ማን ነው? አሌክሳንደር ቮን ይሆናል ትክክለኛ ጥያቄ መልሱ ማለት ነው እንጂ ስለ ስፔሲፊክ የሆነ ጂኦግራፊካል ዴፊኒሽን አልተናገረም አሌክሳንደር። ሲቀጥል ደግሞ ኢራቶስነስ ስንመለከት ደግሞ who is the first person use word geography የሚለውን ነው። ለመጀመሪያ ጊዜ ጂኦግራፊ የሚለውን ቃል የጠራው ማን ነው ማለት ነው? ኢራቶስነስ ነው ማለት ነው እንጂ ዴፊኒሽን አልተናገረም። ሲቀጥል ደግሞ ስለ ኮንስ ኦክስፎርድ ዲክሽነሪ ላይ ስንመለከት ደግሞ አሁን በተወራው መልኩ ወይ ደግሞ ስለ ስኮላር አልተወራም። ይሄ በዚህኛው ዴፊኒሽን ዙሪያ ላይ አልተወራም ማለት ነው። የዚህኛው ጥያቄ ትክክለኛ መልስ ያው ይትስ ነው። ይሄኛውን ጥያቄ እንደነገርኳቸው ያው ካልተነበበ አይመለስም ወይ ደግሞ መገመት ነው ፈተና ላይ። ምክንያቱም መገመት ስንል ያው ሳይንቲፊክ ግምቶች አሉ። አሁን ለምሳሌ ኢራቶስነስ እንደምናውቀው ጂኦግራፊ ብሎ ተርም ያወጣ ነው እንጂ ዴፊኒሽን ያወጣ ሰው አይደለም፣ እንተዋለን።
ይሄ ኦክስፎርድ ዲክሽነሪ ደግሞ ስለ ስኮላር አያወራም። ዲክሽነሪ ምንድን የሚያደርገው መተርጉም ነው አይደል አንድን ነገር። ስለዚህ ይሄ ዴፊኒሽን አያወጣም፣ እሱንም እንተወዋለን። ሲቀጥል ደግሞ አሌክሳንደር ቮንን ስንመለከት ደግሞ እሱ ደግሞ ፋዘር ኦፍ ሞደርን ጂኦግራፊ ነው እንጂ ዴፊኒሽን አውጪ አልነበረም በሰዓቱ። ማለትም አሁን ለምሳሌ በፊዚካል ጂኦግራፊ ላይ ትልቅ አስተዋጽኦ ያደረገ ሰው ነው አሌክሳንደር ቮን ማለት ነው። ነገር ግን ስለ ስፔሲፊክ ዴፊኒሽን አልተናገረም። ሶ ማን የቀረው ይትስ ነው። ሶ ሊሆን የሚችለው ይትስ ነው ብለን ልንገምት እንችላለን ነው ሌሎቹን ካወቅ ናቸው። ግን በዋነኝነት ይጤ ካልተነበበ አይመለስም። እሺ አሁን ቅድም ስለ ሴፕታል ዲስትሪቢዩሽን አውርተን ነበር፣ እዚህ ጋር እናወራበታለን ማለት ነው። ያው አስቀድሜ መልሱን ነገርኳችሁ። which concept in geography refers to the septal arrangement of physical and human phenomena on the earth surface? A. septal distribution, B. septal interaction, C. septal analysis, D. septal integration. ሶ ምንድነው ጥያቄው? ሴፕታል አሬንጅመንት አለ ፊዚካሊ እና ሂውማን ፊኖሚናዎችን በእርዝ ሰርፌስ ላይ። ሶ የዚህኛው ኮንሰፕት ጂኦግራፊ ኮንሰፕት የሚያወራው ስለ ፊዚካል እና ሂውማን ፊኖሚና አሬንጅመንት የሚያወራው የጂኦግራፊ ኮንሰፕት ማን ነው ነው የሚለው። ሶ የዚህ የትክክለኛ መልስ ሴፕታል ዲስትሪቢዩሽን ነው። ቢኮዝ ሴፕታል ዲስትሪቢዩሽን ማለት ሃው ፒፕል ፕሌስ ኦር ፌቸርስ አር አሬንጅድ ነው። እንዴት ሰዎች ወይ ደግሞ ቦታዎች አሬንጅድ ይሆናሉ ብሎ የሚያጠናው የጂኦግራፊ ክላስ ማን ነው ማለት ነው? ሴፕታል ዲስትሪቢዩሽን ነው ማለት ነው። ማለትም አሁን ለምሳሌ ፖፑሌሽን ዲስትሪቢዩሽን የሚያጠናው ማን ነው? ሴፕታል ዲስትሪቢዩሽን ነው። ሬንፎል ዲስትሪቢዩሽን የሚያጠናው ማን ነው? የዝናብ ዲስትሪቢዩሽን ሴፕታል ዲስትሪቢዩሽን ነው። ፎረስት ዲስትሪቢዩሽን የሚያጠናው ማን ነው? ሴፕታል ዲስትሪቢዩሽን ነው። ስለዚህ በእርዝ ላይ ያለውን ፊዚካል እና ሂውማን ዲስትሪቢዩሽን የሚያጠናው ማን ነው? ሴፕታል ዲስትሪቢዩሽን ይሆናል ማለት ነው። ሌሎቹን ስንመለከት ሴፕታል ኢንተራክሽን ይባላል። ለምሳሌ ሴፕታል ኢንተራክሽን በዋነኝነት የሚያጠናው ምንድነው? ስለ ሙቭመንት ነው፣ ስለ እንቅስቃሴ ማለት አሁን ለምሳሌ የሰዎች እንቅስቃሴ አለ አይደለ? መፍለስ፣ ከከተማ ወደ ገጠር መፍለስ፣ ከገጠር ወደ ከተማ ወይ ደግሞ ካሉበት ሀገር ወደ ሌላ ሀገር ሙቭ ሲያደርጉ ይሄ ሙቭመንቱ የሚያጠናው ማን ነው? ሴፕታል ኢንተራክሽን። ወይ ደግሞ የእቃዎች እንቅስቃሴ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ ለምሳሌ ሺፒንግ ሊሆን ይችላል። ከአንድ ሀገር ወደ ሌላ ሀገር በመርከብ ሲመጣ የኢንፎርሜሽን የሰርቪስ እንቅስቃሴዎች ምን ይባላል? ይሄ ሴፕታል ኢንተራክሽን ይባላል ማለት ነው። ሶ ይሄ ደግሞ ያው ምርጫው ቅድም እያለ የነበረው ምንድነው? የሰዎችና የፊዚካል ዲስትሪቢዩሽን ነው አይደለ? ሶ እሱ ነው ምንድነው? ሴፕታል ዲስትሪቢዩሽን ነው ብለናል። እሺ ሌላኛው ደግሞ ሴፕታል አናላይሲስ ነው። ሴፕታል አናላይሲስ ደግሞ ምንድነው? ፕሮሰስ ኦፍ ስተዲንግ ጂኦግራፊ ዳታ ነው። ምንን አይደንቲፋይ ለማድረግ? ፓተርንን አይደንቲፋይ ለማድረግ። ለምሳሌ ዩዚንግ ጂአይኤስ ወይ ደግሞ ቅድምና ጂኦግራፊክ ኢንፎርሜሽን ሲስተም በመጠቀም ፍሎድ ሪስኮችን ምን ማድረግ ይቻላል? አናላይሲስ ማድረግ ይቻላል። ሶ ይሄ አናላይሲስ የምናደርግበት ምንድነው? ጥናት ነው። ሶ እሱ ምን ይባላል? ሴፕታል አናላይሲስ ይባላል ማለት ነው። እኔ መጨረሻው ደግሞ ሴፕታል ኢንተግሬሽን ነው። ይህ ሴፕታል ኢንተግሬሽን የምንለው ደግሞ ዲፈረንት ሪጅን ኦር ፕሌስ ቢካም ኮኔክትድ ሶሻሊ ወይ ኢኮኖሚካሊ ፊዚካሊ ግንኙነት ሲፈጠር በእነዚህ በሶስቱ ነገር ሶሻሊ፣ ኢኮኖሚካሊ፣ ፊዚካሊ ኮኔክት ሲያደርጉ ምን ይባላል ማለት ነው? ሴፕታል ኢንተግሬት ወይም ኢንተግሬሽን ይባላል ማለት ነው። ሶ የዚህኛው ጥያቄ ትክክለኛ መልስ ያው እንደነገርኳችሁ ምንድነው? ስለ ዲስትሪቢዩሽን ስለ አሬንጅመንት ስለሚያወራ ሴፕታል ዲስትሪቢዩሽን እንለዋለን ማለት ነው። እሺ አምስተኛ which of the following is not a factor influencing the severity of earthquake damage ነው። ስለዚህ earthquake እንደምናውቀው የመሬት መንቀጥቀጥ የተለያዩ ከፍታዎች አሉት አይደለ? በእነዚህ ከፍታዎች ደግሞ ከባድ የearthquake ዳሜጅ ነው ስንል የምንጠቅሳቸው ነጥቦች ይኖራሉ። ከዚህ አንጻር ከዚህ አንጻር ከዚህ አንጻር ከዚህ አንጻር የምንለው ነገር ግን ከነዚህ ከምንጠቅሳቸው ነጥቦች ውጪ የሆነው ወይ ደግሞ ፋክተር ሊሆን የማይችለው ምርጫ ውስጥ ከተዘረዘሩት የትኛው ነው? ኤ ማግኒቲዩድ ኦፍ earthquake፣ ቢ ዴፕዝ ኦፍ the earthquake focus፣ ሲ ዲስታንስ ፍሮም the epicenter፣ ዲ ታይም ኦፍ ዴይ when the earthquake occur። ሶ የዚህ ጥያቄ በጣም ቀላል ነው። ትክክለኛ መልስ የሚሆነው ዲ ላይ ያለው ምርጫ ነው። ታይም ኦፍ ዘ ዴይ when the earthquake occur። earthquake የሚፈጠርበት ቀን
ዳዝ ማተር አይደለም። እርዝኪው ከባድ ይሁን ቀላል ይሁን ቀኑ ምንም አያገባውም። ነገር ግን የቀሩት ምርጫዎች በምንመለከትበት ሰዓት ላይ ለምሳሌ ማግኒቲዩድ ስንል ኢነርጂውን ነው የሚያሳየን፣ ምን ያህል መሬት መንቀጥቀጡ ምን ያህል ኢነርጂ እንዳለው ግሬት ዲስትራክሽን መፍጠር እንደሚችል። ለምሳሌ እርዝኪው ሲጻፍ ከማግኒቲዩድ ነው አይደል የሚጻፈው። ለምሳሌ 7.8 ወይ ነው 5.2 ስንል ይሄ ማግኒቲዩዱ ነው። ማግኒቲዩዱ እየጨመረ በመጣ ቁጥር ይሄ ሊፈጥር የሚችለው ዲስትራክሽን ወይ ደግሞ የመንቀጥቀጥ ኃይሉን ነው እያወራን ያለ ነው ማለት ነው። ሶ ወደ 0 በተጠጋን ቁጥር የእርዝኪው ወይ ደግሞ የእርዝ ሙቭመንቱ አነስተኛ ነው። በጣም ከፍ እያልን በመጣን ቁጥር ደግሞ ይሄ የመንቀጥቀጥ አቅሙ በጣም ከፍተኛ ነው ማለት ነው። ሶ ማግኒቲዩድ ኢዝ ቬሪ ኢምፖርታንት ወይ ቢግ ፋክተር ነው ማለት ነው። ሌላኛው ደግሞ ሁለተኛ ላይ የጠራ ነው ዴፕዝ ነው። ሶ ይሄ ሻሎ ፎከስ እርዝኪውክ ይባላል። ወይ ደግሞ ሻሎ ፎከስ እርዝኪውክ ስንል ጥልቀቱ እርዝኪውክ ይሄ ዳሜጅ የማድረግ አቅሙ ከፍተኛ እንዲሆን ከሚያደርጋቸው አንድ ነገር አንዱ ምንድነው? ጥልቀት ነው። ቢኮዝ ኢነርጂ ከውስጥ ነው የሚወጣው። ሶ ይሄ ኮሩ ላይ ያለው የሙቀት ክረስቱን ሙቭ ማድረግ ይችላል። ሶ መንትሉ በቀላሉ የክረስቱን ኮንትሮል ማድረግ ስለሚችል ወደ ታች ዴፕዝ ላይ ያለ እንቅስቃሴ ካለ በቀላሉ ከላይ ያለውን በኃይለኛ ሼክ ማድረግ ይችላል ማለት ነው። ሶ ዴፕዝም ሌላኛው ፋክተር ነው ማለት ነው። ሲቀጥልም የመጨረሻው ደግሞ ኢፕ ሴንተር ነው። ኢፕ ሴንተር እንዳለው ይሄ መሀል ሴንተር ቦታ ላይ ሲኖር ወደ ሴንተር ክሎዝ ባደረገ ወይ ደግሞ ወደ ኮሩ በተጠጋ ቁጥር ሼክ የማድረግ አቅሙ ወይ ደግሞ ዳሜጅ የማድረግ አቅሙ ከፍተኛ ነው ማለት ነው። ስለዚህ ምን ጊዜ እርዝኪውክ ፎከስ የሚያደርገው 3 ነገር ላይ ነው። ያው ለሌላም ጥያቄ ሊሆን ይችላል። ማግኒቲዩድ ላይ ፎከስ፣ ዴፕዝ ላይ እና ዲስታንስ ፍሮም ኢፕ ሴንተር፣ እነዚህ 3ቱ ላይ ሞር ፎከስ ያደርጋሉ ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል